አሁን ደግሞ ስለ ህክምናው በደንብ ያስረዳናል ወንድማችን እና እጅግ በጣም እንግዲህ ዛሬ ስላገኘሁት ደስ ብሎኛል። እ፣ እንግዲህ የሰው ልጅ ካልተራመደ ሰውነቱ እንኳን ይጨንቋል እንኳን አይምሮና እስቲ የህክምናው ሂደት እንዴት ነበረ? ቅድምም ጠይቄ ነበርና ብስክሌት የጀመርክባቸውን ቅስፈቶች የነበረህን የህይወት ጉዞ ስኬትም አብረን እንቃኘው። እሺ አመሰግናለሁ። የብስክሌት ህይወቴን በተመለከተ ከዚህ በፊት በቴሌቪዥን እንትን ስላለ ያው እዛው አለ አጠር አድርጌ ለማስረዳት ግን በ1985 ዓመተ ምህረት ገና ልጅ እያለሁ ነው የብስክሌት ፍቅር አድሮብኝ ብስክሌት የጀመርኩትና ከክለብ ጀምሮ ነው። መጀመሪያ ተራ ብስክሌት በባዶ ደሞዝ የሌለው ምን የሌለው በፍላጎት ተወዳድሬያለሁ። ከዛ መብራት ኃይል የሚባል ክለብ ነው የኢትዮጵያ መብራት ኃይል የሚባል ክለብ ነው የቀጠረኝ። መጀመሪያ የያዘኝ ለአመታዊ የክለቦች ሻምፒዮና ለኢትዮጵያ መብራት ኃይል ክለብ ዋንጫ አስመጥቻለሁ። ማለት ከአንድ ጓደኛዬ ጋር ሆነ ማለት ነው። አንድ ጓደኛዬ ብስክሌተኛ ደስታ ቢሰጠኝ ይባላል ታዋቂ ብስክሌተኛ ነበረ ኢትዮጵያ ውስጥ። አብረን ለኢትዮጵያ መብራት ኃይል ክለብ ዋንጫ አምጥተናል። ከዛ በተጨማሪ ትራንስ ኢትዮጵያ የሚባል ክለብ ተመሰረተ። ከዛ ቀጥሎ ለትራንስ ኢትዮጵያም ዋንጫ ለክለቡ ዋንጫ አምጥቻለሁ። ዋንጫው ፎቶው ላይ አለ፣ እዛው ታየዋለህ። አጋጣሚ ሆኖ ለትራንስ ኢትዮጵያ በተለያየ ጊዜ ተወዳድሬ ጥሩ ውጤት ነበረኝ። ከቤስት ኦፍ ፎር የሚባሉ ሰዎች ብስክሌተኞች አንድ ነበርኩ። እንደዛ ያለ ክልል ወክዬም በተለያዩ ክልሎች ተወዳድሬያለሁ። አዲስ አበባም ተወዳድሬያለሁ። የተለያዩ ክልሎች ለኢትዮጵያ ብሔራዊ ቡድን ደግሞ ብዙ ከባድ ፈተና የተሞላበት ማጣሪያ ነበረ፣ ኢትዮጵያን ለመወከል ማለት ነው። አሉ ከሚባሉት ኢትዮጵያ ውስጥ ብስክሌተኞች ቤስት ኦፍ ሲክስ እየገባሁ ምርጫ ላይ ማጣሪያ ላይ አልፍ ነበረ። ከዛ በዓለማችን ታዋቂ የሆኑ የብስክሌት ኢንተርናሽናል ብስክሌተኞች ጋር ተወዳድሬያለሁ። ስዊድን ኢንተርናሽናል ብስክሌት ቡድን ትልቁ ሜዳሊያው ከእነሱ ነው የተቀበልኩት ከኢትዮጵያ። ይሄኛው ማለት ነው። ይሄኛው እስቲ ቆይ በዝርዝር እናያለን። እንግዲህ ይህ አንጋፋ የኢትዮጵያ ብሔራዊ ቡድን የቀድሞ ብስክሌተኛ ነው እና ስለዚህ ሽልማቶቹን በቅደም ተከተል የምናይ ይሆናል። ሰው ቀጥል አንተ እስቲ። እሺ። እና የተለያዩ የክለብ እንትኖች ናቸው። ይሄኛው ነው የኢንተርናሽናል ነው። ይሄ ኢንተርናሽናል ሜዳሊያ ነው፣ ኢትዮጵያን ስትወክል የሚሰጥ ነው። እነዚህ የክለቦች ናቸው። የክለብም የክልልም የተለያየ በተለይ ለበዓልም ለምሳሌ የኢትዮጵያ ቱሪዝም ቀን የሚባል አመታዊ በዓል አለ መስከረም 17 እዚህ መስቀል አደባባይ የሚደረገው ውድድር እሱ ላይ ይሳተፍ ነበረ። እሱ ላይ የተለያዩ ሽልማቶች ታገኛለህ። ከአንደኛ እስከ ሶስተኛ ስትወጣ ሽልማት ላይ የሽልማት መድረኩ ላይ የነበረው ሁኔታ ፎቶ ላይ አለ። ያው ፎቶ ላይ ማየት ይቻላል። እና እንደዚህ እያልኩ ወደ 15 ዓመት ተወዳድሬያለሁ። በመሀል ብስክሌት ላቆም ስል አካባቢ አደጋ ደርሶብኝ ነበር። ከብስክሌት ወድቄ ውድድር ላይ ከባድ ውድድር ነበርና መጨረሻ ፊኒሺንግ ላይ 4 ብስክሌተኞች ወጥተን አምልጠን ወደ መድረሻ ጋር ልንደርስ ስንል ሞተር ብስክሌቱ አደጋ ደርሶት የሚመራን አደጋ ደርሶብኝ ነበር። ባልቻ ሆስፒታል ነው የታከምኩትና ይሄ ኦፕሬሽን ነው። ዞሯል ወደዚህ ይሄኛው እንደዚህ ኦፕሬሽን ነው። የሌላ ሰው አጥንት ነው የገባብኝ። ይሄኛው አርቲፊሻል አጥንት ነው ያለው። አዎ። እና ይሄ ላቆም አካባቢ ነው እንትን ያለው መጨረሻ ላይ ይሄኛው ከተሰበረ በኋላ 6 ወር ምናምን ቆይቼ ሕክምና ላይ ከዛ አቁሜዋለሁ። ከዛ ያው እድሜም ብዙ ዓመትም ስላገለገልን ተተኪዎቹ ስለሚተኩ በዛውም በቃ ቤተሰብ የነበረው ግፊት አቁም ምናምን የሚል በዚህ ምክንያት ነው ያቆምኩት። ግን 15 ዓመት አካባቢ ተወዳድሬያለሁ በተለያዩ ዘርፎች ማለት ነው። አሁንስ ይሄኛው ህመም ለቀዋል ሙሉ ለሙሉ ወይስ ሌላ ህክምና ይፈልጋል? ይሄ አሁን በወቅቱ ሙሉ ህክምና አድርጌ ተጠግነዋል። ኦኬ። የሌላ ሰው አጥንት ገብቶልን የተሰራው? አዎ። ይሄ አጥንት የኔ ትከሻ አጥንቴ በዛን ጊዜ ራሻዎች ናቸው ያከሙኝ፣ የራሻ ዜጋ ያላቸው እነሱም ያሉኝ ደቀዋል። እዚህ ያለው የራስ ደቀዋል። አዎ። ስለደቀቀ ምትክ ተተክቶ እሱ መውጣት አለበት ተብሎ ኦፕራሲዮን እዛ አድርጌ እዛ ተኝቼ ነበረ ባልቻና ሌላ ሰው አድርገውልኛል። ግን ጠግነዋል። አሁን የዚህ ምንም ስሜት የለብኝም። ሊኖረውም ይችላል ከእንትን ላይ ከነርቭ ጋር። ግን ይሄኛው ሲሰበር ትከሻዬ
ይሄም ተከፍተዋል። ይሄ ተበስተዋል። ይሄ ጭንቅላት ያያ ኦኬ። ያየው አ ይሄ ተበስቶ አ ከዚህ እንትን ወጥተዋል። በዛን ጊዜ ጠጠር ወጥተዋል። እዚህ ገብቶ ነበር። ያ ጠጠር ከቀረ እዚህ የአእምሮ በሽተኛ ነው የምትሆነው ተብሎ ጠጠሩ ለማውጣት ራሱ ብዙ ችግር ገጥሟቸው ነበር ዶክተሮቹ። በመከራ ነው እንትን ያለው እና ፀሐይም የማይስማማኝ እንደዛ ነው። ፀሐይ ሲመታኝ መንገድ ላይ ትንሽ እንትን ይለኛል። የዚህ ነው መሰለኝ ያው ይዞርብኛል። በቃ አንድ ቦታ ገባለሁ። ዝም ብዬ አንድ ካፌ ገብቼ በቃ ወደዚህ የሆነ ቦታ ደርሼ ቤት ለመምጣት 2-3 ካፌ ነው የምገባው የግድ እያረፍክ ሜዳለ በቃ ምክንያቱም የመተንፈሻ ቱቦዬ ተሰንጥቋል ተብያለሁ። በቅርቡ እዚህ ኖቫ የሚባል ክሊኒክ አለ እዚህ ፊጋ አካባቢ። የመተንፈሻ ቱቦ ተሰንጥቆ ቫይረስ እንትን ባክቴሪያ እየፈጠረ ነው። ስለዚህ ሙሉ ሕክምና ነው የሚያስፈልገው ብሎ ለጊዜው ማስታገሻ ነው የሰጠኝ። ማስታገሻው እዛ የተጠቀምኩት ነው ሲያመኝ ማታ እና እነዚህ ተደራርበው ለነርቭም እንትን የነርቭ በሽታ ውጤትም እነዚህ ናቸው ብሎኛል። ምክንያቱም ብስክሌትም ጠንካራ ነው። ይሄ አጥንት የሚመስል ነው። አይተው ከሆነ በሚዲያ የምንጠቀመው ጫማ የብስክሌት ጫማ ጠንካራ ስለሆነ ብዙ ዓመት እንደዚህ ይዞ ስለሚል በቀን 3 ሰዓት ነው የምንነዳው ብስክሌት እና የእሱ ውጤትም ሊሆን ይችላል ይሄ ነርቭ ብለውኛል። አሁን አይቼ ነበር ፎቶዎች ላይ እና እግር ላይ ያለው ህመምስ እንዴት ነው? እግሬ ላይ አሁን የቸገረኝ ወጥቼ ብዙ ቦታ በእግሬ መራመድ ወክ ማድረግ የሚሆን ስራዎች መስራት ፍላጎት ስላለኝ ወክ ለማድረግ ስወጣ እግሬ መንገድ ላይ ያቃጥለኛል። ጠቅላላ እሳት ነው የሚሆነው እግሬ ደርሼ ስመጣ። መቆሙ ግን አልችልም። ብዙ ደቂቃ ከሰው ጋር ማውራት አልችልም። እቀመጣለሁ ወንበር ላይ ከቆምኩ ተረከዜ ያመኛል። ይሄ ተረከዜ ስቆም ያመኛል። አሁን ስቀመጥ ራሱ ያመኛል። ግን ይሄ ግን እንትን ነው። ይሄ እሳት ነው በቃ አሁን ያቃጥለኛል በጣም ይሄኛው ማለት ነው። እና ይሄ ነርቭ ነው በቃ እንደዛ አሁን ያደርገኝ። ጫማ ራሱ የተወሰኑ ጫማዎች ታዘውልኝ ነበር። ይሄ እንትን ቶርሽን ነገር ለስላሳ ጫማዎች እነሱን ነው የምጠቀመው። ባሉኝ ነው የምጠቀመው እነሱ። የጫማ ሶልም ዶክተር ያዘዘልኝም እነዚህ ናቸው። ይሄ አሁን ከውጭ ነው የመጣው ከአሜሪካ። የማላውቃቸው በሚዲያ ያዩኝ ኢትዮጵያውያን ወገኖቼ ናቸው የላኩልኝ። ስልክ ደውለው ቁጥርህ ንገረን ብለው እና እነዚህ እየቀያየርኩ እየቆጠብኩ ነው የምጠቀመው እነዚህ። እንግዲህ ኢቢኤስ ላይ ከተሰራል በኋላ ስቶሪ ከተሰራል በኋላ ብዙ ሰዎች እንደተረባረቡም ሰምቻለሁ እና እንዴት ነበር ማለት ያው የህክምና ሂደቱ ምን ይመስል ነበር? እዛ ላይስ ወይም አሁን ያስፈለግህን የህክምና ሂደቶችን መጨረስ አልተቻለም ወይስ ምንድነው የተከሰተው? ወይም ደግሞ ምንድነው ውሳኔ የተላለፈው ለህመምህ? አጋጣሚ ሆኖ በዛን ጊዜ ቅዱስ ዑራኤል ክሊኒክ የሚባለው ከፍተኛ ክሊኒክ በዚህ አጋጣሚ በድጋሚ አሁንም እዛን ጊዜ ገልጨዋለሁ። አሁንም በድጋሚ በጣም ምስጋና ከሰራተኞቹ ጀምሮ እስከ ዶክተሮቹ ድርጅቱ ምስጋና አቀርባለሁ። እዛን ጊዜ ሚዲያ አይተው ነው ሶሻል ሚዲያ ቲክቶክ ላይ አይተው ነው ለኢቢኤስ እኛ ህክምና እንሰጠዋለን ሙሉ ህክምና ብለው ነበር እና እነሱ ህክምና አድርገውልኛል። ግን ከአንድ ሳምንት አልበለጠም ህክምናው የነሱ። በአንድ ሳምንት ውስጥ ነርቭ ሊባባስ የቻለው ስኳር ወደ 120 እያለፈ ነው አስተካክል ብለውኝ ወዲያውኑ አስተካከልኩ። ከዛ በኋላ ህክምናው መድኃኒት ሰጥተውኛል ሙሉ መድኃኒት። የእነሱ መድኃኒት ከተጠቀምኩ በኋላ ግን ድጋሚ አልሄድኩም። ምክንያቱም የታከምኩት በነፃ ስለሆነ በኢቢኤስ አማካኝነት ስለሆነ ድጋሚ ህክምና ስጡኝ ማለት ከብዶኝ አልሄድኩም። ግን ከተለያዩ ኢትዮጵያውያን ወገኖቼ ያገኘሁት የገንዘብ ድጋፍ በአካውንቴ እየገባ ነበረ። ያገኘሁት የገንዘብ ድጋፍ ትንሹ ወንድሜ ከመቀሌ መጥቶ ያው እዛን ጊዜም ተናግረዋል እሱ ራሱ በኢቢኤስ እና ከእሱ ጋር የተለያየ ህክምና አድርገናል። ዋሽንግተን ዲሲም አድርገናል፣ ዋሽንግተን ክሊኒክም አድርገናል። ሌሎችም እዚህ መቅረዝ ሆስፒታል የሚባል አለ። እዛም ዶክተር ዳንኤል የሚባል አለ የነርቭ ስፔሻሊስት፣ እሱ ጋር አድርጌያለሁ። እነዚህ በሙሉ ማንም የማያውቃቸው ሚዲያ የማያውቃቸውም በራሴ ነው የማደርጋቸው ባገኘሁት ገንዘብ እና ብዙ ትግል ታግያለሁ እስካሁን። አሁን ራሱ ትንሽ ሰው የአካሉ ነው የሚደክመው ያለው እና እኔ ግን አካል አይደለም የሚደክመኝ ያለው አሁን አእምሮዬ ነው የደክመኝ። ምክንያቱም የሰው ፊት ማየት ከባድ ነው፣ ሰውን ማስቸገር ከባድ ነው እና ጭንቀት አለ። ሰው ይናፍቃል፣ በቃ ሰው ይናፍቃል። አንድ ሰው ደውሎ ሲያወራኝ በስልክ
ትልቅ ደስታ ነው ልክ ሎተሪ የደረሰኝ ነው የሚመስለኝ። ምክንያቱም ደስ ይለኛል እና ጎረቤቶችም አሉ አሁን እዚህ ፎቅ ላይ ያሉ ሴቶች ማለት እናቶች፣ እነሱም አሁን በቅርቡ ነው የሰሙት። ለምንድን ነው ይሄ ልጅ ከቤት የማይወጣ ብለው ጠይቀው አሁን ምሳ ምናምን ያመጡልኛል፣ እነሱ ቡና ያመጡልኛል በፔርሙዝ ያበረቱኛል እና እስካሁን እንደዚህ ነው ያለሁት። ሶ ማለት እኔ አውቀዋለሁ ብቸኝነትና ብቻህን ቤት ዘግተህ መቀመጥ በጣም ከባድ ነው። ባይዘው አይደለም ህመም ኖሮ ህመም ሳይኖር ራሱ እና እንግዲህ አሁን ያለበት ትልቁ ነገር የተወደዳችሁ ሕክምና ያስፈልገዋል፣ መታየት አለበት ያለምንም ስስት። ይህ ጀግና መታከም መቻል አለበት። ይሄ ነው የመጀመሪያው ነገር። ሁለተኛው ደግሞ መታችሁ ብትጠይቁት፣ እዚህ ፍየል ቤት አካባቢ ነው ያለው። ስልኩን እናስቀምጥላችኋለን። መታችሁ ጠይቁት እስቲ፣ ምን ችግር አለው? በወር እኮ 30 ሰው ቢኖር 30 ሰው አንዳንድ ሰው ቢመጣ ለሱ በቂው ነው። አለን ልንለው ይገባል። እና ቅድም እንዳልኩ የኦፕሬሽኑ ጉዳይ ለምንድን ነው ወደ ቀዶ ሕክምና ያልተኬደው? እስቲ ንገረን። ዶክተር ያለኝ ቀዶ ጥገና እግር፣ ይሄ ተረከዝ እግር ቀዶ ጥገና የሚደረገው በሕክምና ሳይንስ አጥንት ያበቅላሉ። ጊዜ ሲያልፍበት ሕክምና ሳይደረግ ሲቆይ አጥንት ያበቅላል። ይሄ ተረከዝ እግር ማለት ነው። አጥንት ካበቀለ ቀዶ ጥገና ነው የሚወጣው። ነገር ግን ቀዶ ጥገና ካደረግ ቢያንስ ኢኮኖሚካሊ ሙሉ አቅም ያለህ ወይ ደግሞ ቤተሰብ ሙሉ አቅም ያለው ቤተሰብ ካለህ ነው። ከቤት አትወጣም። ከአልጋ ወርደ ወደ ሽንት ቤት እንኳን ለመሄድ ወይ ለመተጣጠብ እንኳን ራሱ በክራንች ነው ከዚህ ወደዚህ እንኳን። ምክንያቱም መሬት መርገጥ አይቻልም። ይሄ ቁስል እያለ እስከሚድን ድረስ ነው የምትቸገረው ነው። አዎ፣ ለመዳን ግን በጣም ብዙ ጊዜ ይፈጃል አለ። ምክንያቱም ማንኛውም እዚህ ከላይም ይሁን እዚህም ይሁን ማንኛውም ቁስል ወይ ቀዶ ጥገና ቶሎ ይደርቃል፣ ቶሎ ይድናል። ባይድንም ትንቀሳቀሳለህ፣ ተሸክመው ትንቀሳቀሳለህ። ይሄ ግን ተረከዝ ነው፣ ሰውነት የሚሸከምህ ነው ወይ ደግሞ መራመጃ ነው፣ መንቀሳቀሻ ነው። እና ስለዚህ ሌሎች ከሱ ከቀዶ ጥገና ውጪ ሕክምናዎች አሉ። መድኃኒትም አለ፣ መርፌም አለው። በሱ ነው መቀጠል ያለበት ሕክምናው። ያንተ ነው ያለኝ። ጀማሪ እንደሆነ ነግሮኛል። የነርቭ ጀማሪ በሽታ ነው ያለው እና ላይ ታች ነው ያለ። አሁን እዛው ያለ ማጥፋት ይቻላል በሕክምና ተብሎ በመድኃኒት ወደታችን እንዳለ ማጥፋት ይቻላል። ካልጠፋስ አሁን ለምሳሌ እየነገርከኝ ነው፣ በጣም ከፍ እያለ ነው እያልከኝ ነበርና ካልጠፋስ ምንድን ነው ዕጣ ፈንታው? ይሄንን አልነገረህም? ካልጠፋ ወደ ላይ ነው የሚወጣው አለኝ። ከዛ እዚህ ሲደርስ እዚህ ወገብ ሲደርስ ለግማሽ ነው የሚይዝህ፣ ይችና ይሄ ነው የሚይዝህና ይሄ ራሱ ምንም አደጋ አልደረሰብኝም። ይሄ ዝም ብሎ ነው የወጣው። ስነካው ያመኛል፣ በእርግጥ ግን ስተኛም ያመኛል። አዎ ያመኛል። እና ይሄ አሁን የዚህ ስሜት ሊሆን ይችላል። በቃ እንደዚህ ነገሮች ሲያጋጥሙ በቀዶ ጥገና መውጣት አለባቸው ብለዋል። አዎ ትንሽ እንደዚህ ያደርገኛል የተወሰነ። አዎ አንድ ሰዓት አንድ ደቂቃ ከአንድ ደቂቃ አያልፍም እንደዚህ ቫይብሬት እንትን ያደርገኛል ሰውነቴ። እና ይሄ እንትኑም ሕክምና ያስፈልገዋል ተብላ የመተንፈሻ ቱቦ እንትን ተሰንጥቆ እሱ ነው ቶሎ ቶሎ ነው የምተነፍሰው እና ቶሎ ልብ ምቴ ቶሎ ይመታል። ቶሎ በቃ አሁን ለምሳሌ የሆነ ቦታ እዚህ ከወጣሁ ስመጣ እዚህ ስቀመጥ ነው የምለው፣ ቶሎ ነው የምተነፍሰው። እሱም እዚህ ፊጋ ኖቫ ክሊኒክ ቼክ አድርገው ነበረ በአቅሜ። የመተንፈሻ ቱቦ ተሰንጥቆ አሁን ሕክምና ስላላረክበት ባክቴሪያ ፈጥረዋል። የነዛ ባክቴሪያ ቶሎ መጥፋት አለባቸው እና ሕክምና እስከምታደርግ ጎፈን የሚባል የማስታገሻ አለ። እሱ ሰጥቶኝ እሱን አሁን አልፎ አልፎ ሲያመኝ እየተጠቀምኩ ነው ማታ ማታ። እስቲ እንግዲህ ነገርን በደንብ ማየት ጥሩ ነው እና አደጋ ከደረሰብህ በኋላ ምን ክለብ ነበር የምትጫወት የነበረው? አደጋ ማለት የውድድሩ የመጨረሻው ላይ ትራንስ ኢትዮጵያ ላይ ነበርክ። አደጋ ከደረሰብህ በኋላ እነሱ ናቸው ያሳከሙ? እነሱ ናቸው ያሳከሙኝ። ገብረ መድህን ኃይል የሚባል አለ፣ የኢትዮጵያ ኳስ አሰልጣኝ ነው፣ የብሔራዊ ቡድን አሰልጣኝ ነው። እና እዛን ጊዜ የኛ ክለባችን አሰልጣኝ ነበረ፣ የኛ ሳይሆን የኳስ እሱ አጋጣሚ እዚህ ነበረ ለስራ ጉዳይ ተደውሎለት ነው ሊሄድ ብሎ ወደ መቀሌ እንዳትሄድ እንደዚህ አይነት ሰው አደጋ ደርሶበታል፣ እኛ ብር እንልካለን
በክለባችን ስም እሱን አሳክም ተባለ። እሱ ደግሞ ከፍተኛው እንትን የኔ ጉዳይ የሚመለከተው ባልቻ ሆስፒታል ነው ተብሎ ባልቻ ሆስፒታል ራሱ ነው ያሳከመኝ እና ባልቻ ሆስፒታል ነው የታከምከው? ባልቻ ሆስፒታል ታከምኩ። ያከሙኝ ዶክተሮች ራሽያውያን ናቸው። ስፔሻሊስት የአጥንት ስፔሻሊስት ራሽያውያን ናቸው እና አጋጣሚ ግን ትራንስ ኢትዮጵያ በዛን ጊዜ ኃላፊው አሁን በህይወት የሉም። እኔ የሰማሁት ማለት ነው ባልቻ ሆስፒታል ከአቅም በላይ ከሆነባቸው ውጭ ሀገር ድረስ ሄዶ እንዲታከም እናደርጋለን ብለው ነበረ። አጋጣሚ ግን ሕክምናው እዚህ እንትን አለ፣ እዚሁ ያለቀ ሕክምናው። ከዛ በኋላ ጉዳቱ 6 ወር ነው የቆየሁት። ከዛ በኋላ ከብስክሌት ውጪ 6 ወር ነው የቆየሁት። ከዛ ልመለስ አልቻልኩም። ሰውነቴ ጨመረ። አንዳንድ ነገሮች ነበሩ፣ እንትን የቤተሰብ ጫና ነበረ። ከዛ ከብስክሌት ተሰናበትኩ ከዛ በኋላ። ኦኬ። ግን መሀል ላይ የነበሩ ጊዜያቶች እንዴት ነው የሄዱት? ማለት ኢቢኤስም ከመምጣት በፊት ወር ደግሞ ከዛ በፊት? ምክንያቱም የሀገርን ባለውለታ እንደመሆን መጠን ጡረታዎች ወር ደግሞ የአንተ የገንዘብ ድጋፎች ምናምን ከክለብ ወር ደግሞ ከመንግስትም ሊሆን ይችላል የተመደብልህ ነገር የለም? ምንም የለም። ፌዴሬሽኑ የኢትዮጵያ ሳይሆን የትግራይ ብስክሌት ፌዴሬሽን ምንም ያደረገልኝ ነገር የለም። ክለቡም ስንሰናበት ያው ማንኛውም እኔ ብቻ ሳልሆን ማንኛውም ስፖርተኛ ጡረታ የለውም። ጡረታ አያሰናብቱም። ኢንሹራንስም የለውም ምንም። በቃ ትንሽ የሚያስጠላው ይሄ ነው የኢትዮጵያ ስፖርት እና ትንሽ ኳስ ይሻላሉ። ኳስ ክፍያቸው ብዙ ስለሆነ ራሳቸውን ይችላሉ እነሱ ቢታመሙም አደጋ ቢደርሳቸውም። ብስክሌት ግን ደሞዙ ስቲል አሁን ድረስ የምሰማው ኢንፎርሜሽን ደሞዙ በጣም ትንሽ ነው፣ የተሻሻለ አይደለም እና ምንም የተደረገ ነገር የለም። ኢትዮጵያ ብስክሌት ፌዴሬሽን ግን እዚህ አዲስ አበባ ለመኖር እህቴን አሳክሜ ጨርሼ አዲስ አበባ ለመኖር ስራ ፈልጌ ለመኖር ስመጣ እዚህ በቃ ችግር ደረሰብኝ። እዚህ 24 አካባቢ ነው ትንሽ የቤት ተከራይቼ ነበር 2500 ብር የዛሬ 5 ዓመት ማለት ነው። እና እሱ ዞር ነው ሞዶ የነበረው በዛን ጊዜ ቤት ክራይ መክፈያ አጥቼ ምግብ ምበላ አጥቼ በቃ በጣም የማውቀው ሰው በቃ በአይን እንኳን የማውቀው ሰው ለመፈለግ ስዞር ውላለሁ፣ ማታ እገባለሁ፣ ስዞር ውላለሁ፣ ማታ እገባለሁ። እና በዚህ በጣም ከባድ ችግር አሳልፌ የነበረ እዛን ጊዜ ከ5 ዓመት በፊት ስራ አጣሁ። እዛ ኢትዮጵያ ብስክሌት ፌዴሬሽን ሄጄ እዚህ ዋናው ፌዴራል እንደዚህ አያውቁኝም ኃላፊዎች ያሁን አዲስ ናቸው እና እንደዚህ ድጋፍ ደብዳቤ ብቻ ስጡኝ፣ እኔ እየዞርኩም ቢሆን የሰው ፊት እያየሁ ስራ ማስገቡኝ ይላለው፣ ስጡኝ ብያቸው በደንብ አድርገው ነው ጽፎኝ። መጀመሪያ ወደ ትግራይ ደውለው አጣሩ። ሲያጣሩ አዎ እንደዚህ አይነት ሰው ነው ምናምን ሲባል ጻፉልኝ። ኢንፎርሜሽን አልነበራቸውም እዚህ? አዲስ ናቸው ሁሉም። በእጄ እንትን የያዝኩት ነገር የለም፣ ከትግራይ ያመጣሁት ድጋፍ ደብዳቤ የለም። መቀሌ ላይ ነበረ የነበርከው? ክለቡም እዛ ነበረ? እዛ ነበር። ለኢትዮጵያ ብሔራዊ ቡድን ማጣሪያ ሲሆን ግን ዋናው ብሔራዊ ቡድን አሰልጣኞች ከዚህ ይሄዱና መቀሌ ሰው መርጠው ይመጣሉ። 1 3 4 ሰው 5 ሰው 6 ሰው ይዘው ይመጣሉ። ከዚያን ጊዜ ወደዚህ እንትን እላለሁ እኔ እና እነሱ ተባብረውኛል። የኢትዮጵያ ብስክሌት ፌዴሬሽን ፋይሌም ተፈልጎ እዚህ ተፈትሾ ሁሉም ነገር ትክክል መሆኑ ካረጋገጡ በኋላ አንተም መረዳት አለብህ፣ እኛ መርዳት አንችልም በገንዘብ አሉኝ። ምክንያቱም የመንግስት መስሪያ ቤት በጀት አለው፣ በበጀት ነው የሚንቀሳቀሰው እና ለዚህ በጀት ስለሌለ በብስክሌት ደብዳቤ ነው እንትን ብላሉ። ኢቢኤስም ወስጀላቸው ነበረ ደብዳቤው ተቀብለው ምንም ሊረዱኝ አልቻሉም። በዛን ጊዜ የረዱኝ ኢቢኤስ ዶክመንተሪ የሰሩልኝ ሶሻል ሚዲያ ቲክቶክ ከወጣ በኋላ ነው፣ በሌላ ሰው ከወጣ በኋላ ነው እንትን ያሉኝ እና በእንደዚህ ነበረ ያሳለፍኩት እና ምንም እዛን ጊዜ እንትን የለም፣ ኢንሹራንስ የለም፣ ጡረታ የለም። በእንትን ነው የተሰናበት ነው። ለእኛ የሚረዳን እኔ የሚረዳኝ ማለት ነው ህዝቡ ነው። በቃ ህዝቡ እናንተ እኮ ባለውለታ ናችሁ፣ እናንተ እኮ አገር እንደዚህ ያደረጋችሁ፣ አንተ እኮ አሁን በእግርህ እንደዚህ ትሄዳለህ፣ አንተ እኮ እንደዚህ ይልሃል ሰው። እነሱ ናቸው ሞራል እየሰጡ አንዳንድ ነገር የሚያደርጉልና በዚህ 5 ዓመት ውስጥ ከባድ ጊዜ ነው ያሳለፍኩት ከኢቢኤስ ዶክመንተሪ በፊት። አሁን ዶክመንተሪው ላይ ያለ ያሳለፍኩት አሁን እየደገምኩት ነው እንጂ ከባድ ጊዜ ብቻ ነበር ያሳለፍኩት። እንግዲህ ያው እየገባችሁ ዶክመንተሪውን ማየት ትችላላችሁ። ዋናው ነገር አሁን የሚያስፈልገው እንግዲህ ሀይላይ መታከም መቻል አለበት ብለን ነው እኛ የምናምነው እና ስለዚህ የሕክምና ተቋም ያላችሁ ብዙ ሰዎች አሉና
በአንተ እድሜም ያሉ እንዲሁም ደግሞ በእኛ እድሜም ያሉ አሉና ስለዚህ ባዮ ላይ ባለው ስልክ እኛን ማግኘትና እንዲሁም ደግሞ ከእሱ ጋር ያለውን ሂደት እንድንጀምር እንድታግዙን ከልብ ነው የምንጠይቀው። እንግዲህ ይህ ጀግና እንደምትመለከቱት ለውለታው ለሰራቸው ስራዎች እነኚህን ሁሉ ሜዳሊያ ይዞ ነገር ግን እነኚህ ሜዳሊያ ትዝታ ብቻ ሆኗል። እዚህ ጠባብ ቤት ውስጥ እጅግ በጣም በጭንቀትና ጊዜውን በስቃይ እያሳለፈ ይገኛል። ጥቂት እንኳን መራመድ እጅግ በጣም ይከብደዋል። እንደነገራችሁ 3-4 ካፌ መቀመጥ እንዲሁም ደግሞ ፀሐይ ላይ የመቆም አቅሙ ራሱ እጅግ በጣም ደካማ እንደሆነ ነግሮናል። እና ይሄ ቤት ተከራይቶ ነው ያለው እና የዚህ ቤት ባለቤቶች እጅግ በጣም በመተባበር በዚህ ጊዜ አነስተኛ በሆነ የወራዊ ክፍያ ነው እንግዲህ ይህንን ቤት እየተጠቀመበት ያለው። ከዛ ላይም ደግሞ በየጊዜው ወርድ በደረሰ የሰው ፊት ቆሞ በዋትስአፕም በኢሞም ጭምር መልኩን እያሳየ እየለመነና ለራሱም ለቤተሰቦቹም እየተረፈ የሚገኝ ጀግና ነው። እናንተስ ምን ትላላችሁ? ሕክምናውን እንዲሁም ደግሞ የሚተዳደርበት እህቶች አሉት። ቢያንስ ለነሱ ትንሽዬ እንኳን የሆነ ነገር ቢዝነስ የሆነ የሚሰሩበት ነገር እንኳን ምን ቢል እነሱ ከዛም እዚህም ቢሆን የሚረዱበት ሁኔታ ይፈጠራልና ጀግኖቻችንን ማክበር የኛ ግዴታ ነው። ምክንያቱም ሁላችንም ዛሬ ጀግና ብንሆን ነገ የሚያግዘን ሰው ከሌለ እጣ ፋንታችን ጭንቀትና ራስን ማጥፋት ነውና ይህ ጀግናችንን እንግዲህ በዚህ መልኩ ጎብኝተነዋልና እናንተ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጣችሁ። የህክምናውን ሂደት እንጀምርለት ደግሞ ባለሙያዎችም እንዲሁም ደግሞ ሆስፒታል ያላችሁም በዚህ አጋጣሚ ትልቅ የሆነ ጥሪ ልናቀርብላችሁ እንወዳለን። እስቲ በስተመጨረሻ ማስተላለፍ የምትፈልገው ፈርስት ታይም እንግዲህ ያው ህክምና ግዴታ ማግኘት መቻል አለብህ። ከህክምና በኋላ የሚሆነው ሂደቶችም አሉ እንዳልከው ስጋትም ስለነበረ ነው ኦፕራሲዮን ያልተደረግከው እና አሁን መፍትሄው ግን ኦፕራሲዮን ነው ብለህ ታምናለህ? ኦፕራሲዮን እኔም ፍላጎት የለኝም። ያው ዶክተሮችም ወደዛ መድረስ እንደሌለብኝ ነግረውኛል። ቀጥታ ቋሚ ህክምና አለው፣ በአጭር ጊዜ የሚያልቅ ህክምና አለው፣ ህክምናውን መጀመር አለበት ነው ያሉኝ እንጂ ወደ ቀዶ ጥገናው መግባት የለብህም ነው ያሉኝ። እኔም መግባት አልፈለግም እና የኢትዮጵያ ህዝብ በመላ ዓለም ያሉ ኢትዮጵያውያንም ኤርትራውያንም ጭምር ከዚህ በፊት ኢቢኤስ ላይ ስቀርብ ደርሰውልኛል። እግዚአብሔር በዛን ጊዜ ምስጋና አቅርቤያለሁ። አሁንም በጣም ነው የማመሰግነው እና አሁንም የኢትዮጵያ ህዝብ ለታመመ ለተቸገረ ሰው የሚደነግጥና ቶሎ ደራሽ ነውና እኔንም ዝም ብሎ እንደማያየኝ ተስፋ አደርጋለሁ። ሁሉም ሰው በአቅሙ እንዲረዳኝ ነው እኔ ጥሪ ማቅረብ የምፈልገው። በዚህ አጋጣሚ ግን ያልገለጽኩት ነገር ከኢቢኤስ ከመቅረቤ በፊት ከ5 ዓመት በፊት ስራ አጥቼ የቤት ኪራይ እንኳን መክፈያ አጥቼ 2500 ብር በዛን ጊዜ ሌላ ቦታ ነበርኩ እዚህ 24 እየተንገላታሁ ባለሁበት ሰዓት በጣም ከአቅሜ በላይ በሆነበት ሰዓት ማለት ነው ዳቦ በልቼ ነበረ ማድረው ቀንን ሙሉ ማለት ነው እና ማንም አያውቅም። አጋጣሚ ሰይፉ ፋንታሁን የሚባል የኢቢኤስ ሾው አዘጋጅ የእሱ ማናጀር ደውሎልኝ ምንም አልጠበቅኩትም። በቃ ይሄ እንደዚህ ይመጣል ብዬ ያልጠበቅኩት ደውሎልኝ ፋሲካ የትንሣኤ በዓል ጾም ነበረ። የትንሣኤ በዓል ሳምንት ነበረ የቀረው በዛን ጊዜ እና ቤት ገብቼ ደክሞኝ አረፍ ብዬ ያለ ማናጀሩ ደውሎ የሰይፉ ፋንታሁን ማናጀር ነኝ የሰይፉ ፋንታሁን አላወቅኩትም። እኔ ሰይፉ ፋንታሁን እና ለዓመት በዓል ለትንሣኤ በዓል አስቤዛ የቤት አስቤዛ የሚሰጣቸው ሰዎች አሉና እዛ ውስጥ ስላለህ መጥተህ ውሰድ አለኝ እና እስከሚሄድ ድረስ ወደ ቢሮ የሰይፉ አላመንኩም ነበረ። ምክንያቱም ዝም ብሎ እንትን ቀልድ ነው ብዬ ነበር እና እዛን ጊዜ ሰይፉ ፋንታሁን ወደ የዛሬ 5 ዓመት ማለት ነው 2013 ዓመተ ምህረት የ10 ሺህ ብር ሎሚያድ ሱፐር ማርኬት የሚባል አለ። የዓመት በዓል የምትፈልገው ዘይትም ሊሆን ይችላል፣ ሽሮም ሊሆን ይችላል፣ ሌላም በርበሬም የ10 ሺህ ብር በዛን ጊዜ 10 ሺህ ብር አስቤዛ ለእኔ ብዙ ነው በጣም እና ብር እንኳን ግማሹ ስጡኝ ብያቸው አይፈቀድም ደብዳቤ ነው ሰጠኝ ሰይፉ። እንደዚህ አድርጎ የተወሰነ ሞራል ሆነኛል በዛን ጊዜ እና ሰይፉ ፋንታሁን ለማመስገንም አግኝቼዋለሁ ስለማላውቅ በዚህ አጋጣሚ ሰይፉ ፋንታሁንም በዛን ጊዜ ያደረግልኝ ነገር
በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ማንም ሰው እንዲያወራለት ሳይፈልግ ነው እንደዚህ ያደረገልኝና አሁንም ያለሁበት ሁኔታ ሰይፉ ፋንታሁን ይህን ቪዲዮ እንደሚደርስህ አልጠራጠርም። አሁንም ያለሁበት ሁኔታ አይተህ ከ5 ዓመት በፊት ያደረክልኝ ነገርም ህዝብ የማያውቅምና ይኸው ምስጋና ይድረስህ እላለሁ ብለዋል። በዚህ አጋጣሚ እንግዲህ ያው ደጋግ ልቦች በጣም ብዙ ናቸውና እንደው ለነሱ እንደውም እኔ ያልከኝ እንግዲህ ያው ከአዶናይ ጋር አገናኘኝ ነበረ ያልከኝና እኔ ደግሞ አዶናይ ያለውን ስፔስ ስለማቅ እጅግ በጣም ስራ በዝቶበታል። ብዙ ሰዎች ናቸው ወረፋ የያዙት ምናምን እና ከቻልኩ እኔ መጥቼ ቪዲዮ ልስራለህ እኔ በስልክም ላገናኝ አልችልም ብያለሁ እና እስቲ ለደጋግ ልቦች ማስተላለፍ የምትፈልገው መልእክት ካለ? ከአዶናይ በተጨማሪ ማለት ነው አዶናይ ካገኘኝ ጤናዬንና ህይወቴን የወደፊት ህይወቴን እንደሚያስተካክልልኝ 100% እርግጠኛ ነኝ። ከአዶናይ ውጪ ግን ያሉት ኢትዮጵያውያን በመላው ዓለም ያሉት ኢትዮጵያውያን ወገኖቼ በሚችሉትን አቅም ደግፈው ወደ ነበርኩበት ህይወት እንዲመልሱኝ ጥሪ አቀርባለሁ። እንደሚመልሱኝም ተስፋ አደርጋለሁ። እሺ እኛም እናመሰግናለን። እንግዲህ ደጋግ ልቦች ሁላችሁም እንግዲህ በዚህ አጋጣሚ መጀመሪያው ኮንታክት የተደረገን ከዚህ ከአቢ ሕክምና በኋላ ነው ከኔ ጋር ኮንታክት ያደረገው። በዋትሳፕ ነው ያሉ መረጃዎች ሁሉ ሲልክልኝ እጅግ በጣም ነው የደነገጥኩት። ምክንያቱም ይህ የሀገር ባለውለታ እኔ ጋር ደውሎ ማውራቱ ራሱ እጅግ በጣም ትልቅ ክብር ይሰማኛል። በተጨማሪ ደግሞ ያለበትን ሁኔታ ስሰማ ደንግጫለሁ። ምክንያቱም እዚች ቤት ውስጥ በጭንቀት ነው ቀን የሚያሳልፈው፣ መውጣት አይችልም፣ ሰዎች ወደ እሱ ቤት አይመጡም። የሚንኳኳ በር አይደለም ይሄ የማይንኳኳ በር ነው እና ስለዚህ ሁላችንም በህክምና መርዳት የምንችል ሰዎች በህክምና መርዳት፣ በገንዘብ መርዳት የምንችል ሰዎች ደግሞ እዚህ ስር በምናስቀምጥላችሁ ወይ ደግሞ ስንት ነው አካውንት 1036532984 ስለዚህ በዚህ አካውንት ከስርም እንጽፍላችኋለን። አቅማችሁን የዕለት ዕለት እንኳን የሚንቀሳቀስበትን አስገቡለት። የቤቱ አባት ነው የቤተሰቡ ቤተሰቦቹም ካሉበት ቻሌንጅ እሱን ማገዝ ባለመቻላቸው እሱ ነው እንደውም ከሰዎች እንግዲህ ቅድም እንዳልነው እየተቀበለ የሚልክላቸውና ይህንን ቤት ደግሞ እንግዲህ በዚህ መንገድ ለፈቀዳችሁለት የቤት ባለቤቶች ከልብ ነው የምናመሰግነው። ቀጣይ የሚሆነውን አብረን የምናይ ይሆናል። አይሆፕ ከዚህ ቪዲዮ በኋላ የህክምና ተቋማትም ደውለው ህክምናህ እንደሚጀመር ማርያምን እርግጠኛ ነው ሆኜ ነው የምነግርህ። ሁሉ ነገር ይስተካከላል። እኛ አለን፣ አትጨነቅ። ማንም መልስ እንኳን ባይሰጥ በምችለው እየመጣሁ ጠይቃለሁ። ያለኝን ነገር ለማድረግ ዝግጁ ነኝ። ህክምና ደግሞ ተስተካክለው ከቀዶ ጥገና ውጪ ሌላ ቶሎ የሚታገግምበት ቶሎ ወደ ነርቭም ሳይቀየር ህክምና የሚስተካከልበት ነገር እንግዲህ በሐኪሞች እንዲሁም ደግሞ ባለሙያዎች ይህንን በደንብ ምርመራ እንሄዳለን። በደንብ እንግዲህ ያው ምርመራ ሄደን በስነ ስርዓት ያለውን ከሐኪም አንደበት ሂደቱን በደንብ እናያለን እና ከኛ ጋር ስለቆያችሁ ከልብ እናመሰግናለን። የዛሬው እንግዲህ ይህንን ይመስል ነበር። ሁላችሁም ይህን ጥሪ ለሁሉም አድርሱ። ይህንን ቪዲዮ ለነሴፉም አድርሱ። ይህ ጀግና ሊታይ ሊጎበኝ የሚገባ ስለሆነ አሁን ከባድ የሆነ ጭንቀት ውስጥ ይገኛል። የሰው ልጅ ሲሞት ከንፈር መምጠጥ ወር ደግሞ ማዘን ወር ቀብሩ ላይ መገኘት አይደለም። እያለ ልናከብረው አይዞ ከጎን ልንለው ይገባልና ስለዚህ የተሻለ ቀን የተሻለ ጊዜ ይመጣል። ወንድሜ በጣም ደስ ብሎኛል። እኛ እንወጣለን፣ ችግር የለውም። እሺ አባቴ ስለመጣን እጅግ በጣም ደስ ብሎናል። እናመሰግናለን። አንድ ክፍል ናችሁ? ራስህ ነው አብስለህ የምትበላው? የገብስ ዳቦ ምናምን
ኦኬ ከታርገውና እስቲ እናውራ።